ሰላም ተማሪዎች እንደምን አላችሁ? ዛሬ ስለ ዲማንድ ኤንድ ሳፕላይ መግቢያ ማለት ነው እንማማራለን። ከዚያ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንድታደርጉ በዚህ አጋጣሚ ጋብዛችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። የመጀመሪያው መግቢያ ነው። You have questions such as next. What does demand mean? demand ማለት ምን ማለት ነው? What does the law of supply? የሳፕላይ ህግ ወይም የአቅርቦት ህግ ምንድን ነው? What does market equilibrium? The purpose of this unit is to explain what demand and supply are and show how they determine equilibrium price and quantity. በዚህ ዩኒት ማለት ነው ስለ ዲማንድ ኤንድ ሳፕላይ እንማማራለን። ስለ ዲማንድ ኤንድ ሳፕላይ ብቻ ሳይሆን ስለ ኢኩሊብረም ፕራይስ እና ስለ ኢኩሊብረም ኳንቲቲ እንነጋገራለን ማለት ነው። We will also show how the concept of demand and supply reveals consumer and producers sensitivity to price change. This unit deals with the concepts of demand, the concepts of supply, and the concepts of market equilibrium. የዩኒቱ ዓላማ ከዚህ ትምህርት በኋላ ማወቅ የሚገባችሁ ነገር ምንድን ነው? ዲማንድን ዲፋይን ታደርጋላችሁ። የፍላጎት ጽንሰ ሀሳብ፣ የአቅርቦት ጽንሰ ሀሳብ ምንድን ነው የሚለውን ትገልጻላችሁ ማለት ነው። ኤክስፕሌን ዘ ሎው ገቨርኒንግ ዲማንድ ኤንድ ሰፕላይ፣ የአቅርቦት ህግና የፍላጎት ህግን ገቨርን የሚያደርጉ ነገሮች በሚገባ ትገልጻላችሁ ማለት ነው። ዲስክራይብ ዘ ኢኩሊብረም ፕራይስ ኤንድ ኳንቲቲ፣ ኢኩሊብረም ኳንቲቲ እና ኢኩሊብረም ፕራይስ በማርኬት ኢኩሊብረም ጊዜ ምን እንደሚመስል በተገቢው መንገድ ትገልጻላችሁ ማለት ነው። እንደ ስታርታፕ አክቲቪቲ how do you describe the term demand? demand የሚለውን ቃል ፍላጎት የሚለውን ጥቅል ማለት ነው እንዴት አድርጋችሁ ነው ልትገልጹ የምትችሉት? how do you define the term supply in economics? supply የሚለውን ወይም አቅርቦት የሚለውን በምጣኔ ሀብት ደረጃ እንዴት ነው ልትገልጹ የምትችሉት? Can you define the concept of equilibrium? ኢኩሊብረም ወይም የሳፕላይ እና የዲማንድ እኩል የሚሆንበት ወቅት እና ጊዜ መቼ ነው የሚለውን ትገልጻላችሁ ማለት ነው። ኪ ኮንሴፕት መያዝ ያለባችሁ ሲትረስ ፓሪበስ ምንድን ነው? ዲማንድ ስኬጁል፣ ዲማንድ ከርቭ፣ ዲማንድ ፋንክሽን፣ ሎ ኦፍ ዲማንድ፣ ሎ ኦፍ ሳፕላይ፣ ሳፕላይ ስኬጁል፣ ሳፕላይ ከርቭ፣ ሎ ኦፍ ሳፕላይ፣ ኢኩሊብረም ማርኬት፣ ዲማንድ፣ ማርኬት ሳፕላይ፣ ማርኬት ኢኩሊብረም፣ ኢኩሊብረም ፕራይስ ኤንድ ኢኩሊብረም ኳንቲቲ የሚለውን በሚገባ እንመለከታለን። ወደ መጀመሪያው ትምህርት ስንገባ ኮንሴፕት ኦፍ ዲማንድ ነው ወይም የፍላጎት ጽንሰ ሀሳብ ልንለው እንችላለን። At the end of this section, a student will be able to the concept of demand, the law of demand, concept of demand ምን ማለት ነው የሚለውን ትገልጻላችሁ። law of demand አናላይዝ ታደርጋላችሁ፣ ትተነትናላችሁ ማለት ነው። እንደ ስታርታፕ the term demand ምንድን ነው? The term demand ፍላጎት የሚለው ቃል desire and want are frequently used synonymously to express what an individual needs and would like to acquire. ብዙውን ጊዜ desire እና want የሚል እነዚህ ሁለት ተመሳሳይ የሆኑ ቃላቶችን ማንን ለመግለጽ
ድማንድን ለመግለጽ እንጠቀማለን ማለት ነው። ይህም ማለት ምንድን ነው? የሆነ ምን ይፈልጋል፣ ምንድን ነው የሚፈልገው የሚለውን ለመረዳት ማለት ነው። ስለዚህ demand status the consumer must be willing and able to buy a commodity which or he or she desires at a given price during at a given period of time። እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? ዲማንድ ስንል ኮንሱመር አለ። ያ ማለት ምንድን ነው? ተጠቃሚ አለ። የሆነን እቃ ወይም የሆነን አገልግሎት መጠቀም ይፈልጋል። መስት ቢ ዊሊንግ ኤንድ ቱ ኤብል ቱ ባይ መግዛት ይፈልጋል ማለት ነው። ኮሞዲቲውን ማን ነው? ኮንሱመሩ ማለት ነው። ሂ ኦር ሺ ዲዛየርስ ዲዛየር የሚያደርገው አት ኤ ጊቨን ፕራይስ ዋጋ አለ የሚገዛበት ዱሪንግ ኤ ጊቨን ፔሪድ ኦፍ ታይም በዛች መግዛት በሚፈልግበት ጊዜ እና ሰዓት ለማለት ነው። according to demand is distinct from a mere desire to acquire something። እንግዲህ ዲማንድ ስንመለከት የሆነ ነገር ዲዛየር ማድረግ አይደለም፣ አኩዌር ለማድረግ ዲዛየር ማድረግ አይደለም። ሂውማን ዋንትስ አር አንሊሚትድ። የሰው ልጆች ፍላጎት ምንድን ነው? አንሊሚትድ ነው፣ ወሰን የለውም፣ ገደብ የለውም። ኤንድ ዲዛየርስ አር ሚሪየስ። ዲዛየር የሚያደርጉት ደግሞ ብዙ ነው። however only desire back up by the ability to pay the price for the commodity። ስለዚህ ዲዛየሩ በምን ባክአፕ ይሆናል? አቢሊቲ በመክፈል አቅም ለሚፈልጉት ኮሞዲቲ እቃ ወይም አገልግሎት and the willingness to purchase it is called demand እንለዋለን ማለት ነው። ስለዚህ ዲማንድ ከፕራይስ እና ከታይም ጋር የተያያዘ እንደሆነ በሚገባ መረዳት ያስፈልጋል። we can say demand refers to an effective desire። ስለዚህ ምንድነው? ሲገዛው በዋጋ ሲገዛውና የራሱ ሲያደርገው ኢፌክቲቭ ዲዛየር ይሆናል ማለት ነው። a desire becomes an effective demand only when it's backed by the following three features። አንዱ ምንድነው? ability to pay for a good desire ለምንፈልገው እቃ ፔይ ማድረግ ከቻልን ከከፈልን ማለት ነው። መክፈል መቻላችንን willingness to pay the price of good desire and availability of a good itself እቃው ወይም አገልግሎቱ መኖር የመክፈል ፍላጎት ለመክፈል መዘጋጀት ዲዛየር ማድረግ ጋር የተያያዙትን ሶስት ነገሮች ይይዛል ማለት ነው። furthermore demand for a good is constantly relative to a specific price and a certain price። ስለዚህ ከምን ጋር የተያያዘ ነው? ቅድም እንዳልኳችሁ ከስፔሲፊክ ፕራይስ እና ከሰርቴን ታይም a given period of time ጋር የተያያዘ የተገናኘ እንደሆነ መረዳት ያስፈልጋል። for instance an individual interested to buy a certain jeans አንድ ግለሰብ ጂንስ መግዛት ቢፈልግ በ500 ብር ማለት ነው but he or she could not absolutely demand it if the price is per 900 ብር ቢሆን 900 ቢሆን እሱ መግዛት የሚፈልገው 500 ነው። ዋጋው ግን የጂንሱ ስንት ነው? 900 ነው። likewise an individual may be willing to buy a room heater at a price of 1000 during a cold season but he or she may not be interested in buying it at this price during a hot season። በሞቃት ጊዜ ልትገዛ የምትፈልገው እቃና በቀዝቃዛ ጊዜ ልትገዛ የምትፈልገው እቃ አንድ አይደለም። ለምሳሌ when there is a cold season የምንፈልገው እቃ ዋጋ ሊጨምር ይችላል። ሆት ሲዝን ደግሞ የምንፈልገው እቃ ለኮልድ ሲዝን የሆነው ለሆት ሲዝን ዋጋው እንትን ላይል ይችላል ማለት ነው። based on the
For mentioned consideration, we can define demand as follows. ስለዚህ demand ምን እንለዋለን? For a commodity, the amount of a consumer is willing to buy at various given prices, a given moment of time ማለት ነው. As a specific period or particular period or time, particular time ማለት ነው። ስለዚህ ዲማንድን በዚህ መንገድ ነው ልንገልጸው የምንችለው ማለት ነው። ኳንቲቲ ዲማንድ ማለት ነው። ከዲማንድ በምንድን ነው የሚለየው? ኳንቲቲ ዲማንድ ኢዝ the amount of a commodity a consumer willing and able to buy he or she desires at a given price during a given period of time ማለት ነው። ኳንቲቲ ዲማንድ የምንለው ኮሞዲቲው ነው። ኮንሱመር መስት willing and able to buy at a given price during a given period of time. ሎ ኦፍ ዲማንድ ምንድን ነው? ሎ ኦፍ ዲማንድ ስቴትስ ሲትረስ ፓሪበስ። ሲትረስ ፓሪበስ ማለት ሪሜይኒንግ ደ ሴም ኦር ኮንስታንት ልንለው እንችላለን። ፕራይስ ኦፍ ኤ ኮሞዲቲ and this is quantity demand are inversely related ነው። ኳንቲቲ ዲማንድ እና ፕራይስ ኦፍ ኮሞዲቲው የተገላቢጦሽ ግንኙነት አለው ማለት ነው። ይሄ ማለት ምን ማለት ነው? ሲትረስ ፓሪበስ ምን ማለት ነው? አዘር ቲንግ ሪሜን ዘ ሴም ማለት ነው። ሲትረስ ፓሪበስ ስትባሉ አዘር ቲንግስ ሪሜን ዘ ሴም ሚንስ ዛት እዚህ ጋር የምናየው ፕራይስን እና ኳንቲቲ ዲማንድን ብቻ ነው። ሌላ ፋክተር አናይ ማለት ነው። ይሄ ማለት ምን ማለት ነው? በሌላ አነጋገር the higher the price the lower the quantity demanded። ዋጋ ሲጨምር ኳንቲቲ ዲማንድ ምን ይሆናል ማለት ነው? ይቀንሳል ማለት ነው። the law of demand is a fundamental principles of economics that states at a higher price consumers will demand a lower quantity። ዋጋ ሃየር ሲሆን ኳንቲቲ ዲማንድ ምን ይሆናል? ሎወር ይሆናል ማለት ነው። ይሄ ለምን ይሆናል? ቀጥለን እየተማማር እንሄዳለን። ዲማንድ ስኬጁል ምንድን ነው? ዲማንድ ስኬጁል ስንል is a tabular description በሰንጠረዥ የፕራይስን እና ኳንቲቲ ዲማንድን ስናስቀምጥ ዲማንድ ስኬጁል እንላለን። which presents various quantities of a commodity that would be demanded at different price. Demand schedule refers tabular representation of a relationship between price and quantity demanded. ስለዚህ ዲማንድ ስኬጁል የፕራይስን እና ኳንቲቲ ዲማንድን ሪሌሽንሽፕ ነው የሚያሳይ ማለት ነው። ያሳየናል። It demonstrates the quantity of a product demanded by an individual or groups of individuals at a specific price and time. ሰንጠረዡን ስንመለከተው ይሄ በሰንጠረዥ መልክ የተቀመጠው ዲማንድ ስኬጁል እንለዋለን። ፕራይስ አለ ፐር ኬጂ፣ ኳንቲቲ ዲማንድድ ፐር ዊክ አለ ማለት ነው። ስለዚህ 5 እና 5 ብር 5 ኳንቲቲ ዲማንድ ፐር ዊክ የነዚህን የሁለቱን ግንኙነት ሪሌሽንሽፑን የሚያሳየን ምንድን ነው? ዲማንድ ስኬጁል እንላለን ማለት ነው። ዲማንድ ስኬጁል እነዚህን በደንብ ማየት አለባችሁ ለቀጣይ የምንሰራቸው ሌሎች ስራዎች ስላሉ ማለት ነው። The above demand schedule shows the different quantities of oranges demanded by an individual household at different price. At ብር 5 per kg, the consumer demands 5 kg of orange. ብሩ 5 ሲሆን 5 kg of orange ያስፈልጎታል በሳምንት ማለት ነው። However, an individual household demand becomes 13 kg of orange at ብር 1 ሲሆን ደግሞ ስንት ያስፈልጎታል ማለት ነው? 13 ኪሎ መግዛት ፈልጓል ማለት ነው። ስለዚህ በቴብል በሰንጠረዥ
የፕራይስን እና የኳንቲቲን ግንኙነት ስናስቀምጥ ሪፕሬዘንት ስናደርግ ስናሳይ ማለት ነው ምን እንለዋለን? ይህን ዲማንድ ስኬጁል እንለዋለን ማለት ነው። ዲማንድ ከርቭ ደግሞ ምንድን ነው? ዋት ኢዝ ዲማንድ ከርቭ? ዲማንድ ከርቭ ኢዝ a graphical representation of relationship between different quantities of a commodity demanded by an individual at different price per time period። በሰንጠረዥ ያስቀመጥነው ኳንቲቲ እና ፕራይስ ሪሌሽንሽፕ ማለት ነው በግራፍ የምንገልጸው ከሆነ ዲማንድ ከርቭ እንለዋለን ማለት ነው። ኦኬ ሌትስ ሲ the individual household demand curve። እዚህ ጋር እንመልከት። ስንመለከት ምንድነው ብር አንድ ብር በነበረ ጊዜ ስንት ያስፈልጎታል ማለት ነው? 13 ኬጂ ያስፈልጎታል ማለት ነው። 2 ብር በነበረበት ጊዜ ብርቱካን ስንት ያስፈልጎታል ማለት ነው? 11 ያስፈልጎታል ማለት ነው። ይችን ፖይንት ያዙ። ይችን 3 ብር በነበረበት ጊዜ ስንት ያስፈልጎታል? 9 ኬጂ ብርቱካን ያስፈልገዋል ማለት ነው። 4 ብር በነበረበት ጊዜ ስንት ኬጂ ያስፈልጎታል? 7 እና 5 ብር ሲሆን 5 ኬጂ ኦፍ ኦሬንጅ ያስፈልጎታል ማለት ነው። ይህን ዋይ አክሲስ እንለዋለን። ያው ብዙ ጊዜ ይታወቃል። ዋይ አክሲስ እንለዋለን። ይህን ኤክስ አክሲስ እንለዋለን። በኤክስ አክሲስ የተጠቀመው ምንድነው? ምን ያክል ኳንቲ ኦፍ ኦሬንጅ እንደሚያስፈልግ ነው ለማሳየት የሞከርነው። በዋይ አክሲስ ደግሞ የፕራይስን ዋጋን ለማሳየት ተጠቅመንበታል ማለት ነው። ስለዚህ እነዚህ ፖይንቶች የተገናኙበትን በቀጥታ ስንሰራ ይህን እንዲህ አድርገን ስንሰራውና ነጥቦችን ስናገናኝ ምን እንሰራን ማለት ነው? ዲማንድ ከርቭን ሰራን ማለት ነው። ስለዚህ ዲማንድ ከርቭ ማለት ዲማንድ ስኬጁል በሰንጠረዥ ያስቀመጥነውን ፕራይስ እና ኳንቲ ዲማንድ ወደ ግራፍ መቀየር እንደሆነ መረዳት እንችላለን ከዚህ ማለት ነው። ዲማንድ ፈንክሽን ማለት ምን ማለት ነው? ዲማንድ ፈንክሽን እንግዲህ ዲማንድ ስኬጁል አይተናል፣ ዲማንድ ከርቭ አይተናል። ዲማንድ ፈንክሽን ደግሞ ምን ማለት ነው? ዲማንድ ፈንክሽን it is a mathematical representation of the relationship between price and quantity demand ceteris paribus other things remaining the same። ዲማንድ ፈንክሽን በሰንጠረዥ ወይም በግራፍ ለማመላከት የፈለግነው ነገር በሂሳባዊ ቋንቋ በፎርሙላ በቀመር ስናስቀምጠው ማለት ነው የማን የፕራይስን እና የኳንቲቲ ዲማንድን ሪሌሽንሽፑ ያላቸውን ዝምድና ስናሳይ a typical demand function is quantity demanded is a function of price ማለት ነው where q is the quantity demanded and p is the commodity price ማለት ነው። ስለዚህ ዲማንድ ፈንክሽን ምንድን ነው የሚለውን ከዚህ መረዳት እንችላለን ማለት ነው። በኳንቲቲ ዲማንድ እና በፕራይስ ምንድነው ኢንቨርስ የሆነ ሪሌሽንሽፕ እንዳለው መረዳት ያስፈልጋል። የተገላቢጦሽ ግንኙነት እንዳላቸው ያ ማለት ፕራይስ ሲጨምር ኳንቲቲ ዲማንድ እንደሚቀንስ፣ ፕራይስ ሲቀንስ ኳንቲቲ ዲማንድ እንደሚጨምር ከስኬጁሉ ዲማንድ ስኬጁሉንም ዲማንድ ከርቭ ላይ የሚሰራ ነው በሚገባ በዚህ መንገድ መረዳት ያስፈልጋል ማለት ነው። ማርኬት ዲማንድ ማለት ምን ማለት ነው? ማርኬት ዲማንድ describes the demand for a given product and who wants to purchase it ማለት ነው። This is determined by the willingness of consumer to spend certain price on a particular good or service. As a market demand increases, price also increases. When it decreases, price will decrease. Market demand is derived by simply the horizontal summation of individual quantity demand for a commodity by all buyers at each price
The market demand curve, it describes the relation between various quantities of commodities that consumers are willing to buy at different price. Market demand curve is the horizontal summation of individual demand curve at the market price ማለት ነው። የግለሰቦች በአንድ ገበያ ውስጥ ያሉ የግለሰቦች አጠቃላይ ድምር ማለት ነው። ገዢዎች ፍላጎት ያላቸው ገዢዎች ለማለት ነው። የነዚህ አጠቃላይ ድምር ምን እንለዋለን? ማርኬት ዲማንድ ሆሪዞንታል ሰሜሽን ኦፍ ኢንዲቪጁዋል ማርኬት ማለት ነው። አት ጊቭን ኦር አት ማርኬት ፕራይስ። መልካም ተማሪዎች አክቲቪቲ 4 ከዚህ በፊት በቪዲዮ የተሰራ ስለሆነ አሁን በደብተራችሁ ላይ ሰርታችሁ ቪዲዮውን ተመልክታችሁ ማረጋገጥ ትችላላችሁ ማለት ነው። ለዛሬ በዚህ ይበቃናል። ስላዳመጣችሁኝ አመሰግናለሁ።